ዶናልድ ትራምፕ የተኩስ አቁም ስምምነቱን አራዝሜዋለሁ አሉ። ትራምፕ አላራዝመውም፣ ወደ ጦርነቱ እገባለሁ ሲሉት የነበረው የተኩስ አቁም ስምምነትን በገዛ ፍላጎታቸው ማራዘማቸውን በትሩዝ ሶሻል ሚዲያ ገጻቸው ላይ ገልጸዋል። ዶናልድ ትራምፕ የተኩስ አቁም ስምምነቱ የሚደረገው ኢራን ወደ ድርድር እስከምትመጣ ድረስ ነው ብለዋል። የተኩስ አቁም ስምምነት እስከ መቼ ድረስ ይቀጥላል? President Trump announced an extension to the truce. In a post on social media, the president said the ceasefire would remain in place until Iran's leadership presents a unified proposal to end the conflict. ኢራን ለአረቡ ሀገራት ካሳ መክፈል አለባት ሲሉ የአረቡ ሀገራት ሚኒስትሮች ገለጹ። በመካከለኛው ምስራቅ በተነሳው ጦርነት በርካታ ውድመትና ኪሳራ የደረሰባቸው የመካከለኛው ምስራቅ የአረብ ሀገራቶች ከኢራን ካሳ እንዲከፈላቸው ይፈልጋሉ። ኢራን ከዚህ ቀደም በርከት ያሉ የአረብ ሀገራቶች በጦርነቱ አብረው ከአሜሪካና ከእስራኤል ጋር ስለተሳተፉ ካሳ ሊከፍሉኝ ይገባል ስትል ነበረ። ታዲያ የአረቡ ሀገራት ጥያቄ በምን ያህል ደረጃ ተቀባይነት ይኖረዋል? ኢራን ስለዚህ ጥያቄ ምን ምላሽ ትሰጣለች? ውድ የሀሳብ ዴሊ ተከታታዮቻችን ለዛሬ ያስኩላችሁ የሀሳብ ዴሊ መረጃዎቼ በመግቢያ ላይ እንዳነሳውላቸው ዋና ጉዳዮች ናቸው። ዛሬ በሀሳብ ዴሊ ፕሮግራም የምናነሳው ይህንን ይመስላል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ጋበዝኩ። በአንድ ሀሳብ ወይንም ደግሞ አቋማቸው መጽናት የማይችሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አላራዝመውም ያሉት የተኩስ አቁም ስምምነትን እንደገና ለተጨማሪ ቀናት ማራዘማቸውን በትሩዝ ሶሻል ገጻቸው ላይ ገልጸዋል። ዶናልድ ጄ ትራምፕ አወዛጋቢነታቸው ይታወቃሉ። ታዲያ ትራምፕ ባለፉት ቀናቶች በአሜሪካና በኢራን መካከል የሚደረገው የሰላም ድርድር እስከሚደረግ ድረስ የተኩስ አቁም ስምምነቱ ይቀጥላል ሲሉ ገልጸዋል። ትራምፕ ለምን ሀሳባቸውን ቀየሩ የሚለው ትልቅ ጥያቄ ነው። በዓለም ላይ ከፍተኛ ኪሳራን እያደረሰ ባለው ጦርነት ላይ ሙሉ ለሙሉ ባይባልም በጥቂቱም ቢሆን ትንሽ እፎይታን ፈጥሯል። ታዲያ በዚህ ትንሽ እፎይታ በፈጠረው ጦርነት ላይ የተኩስ አቁም ስምምነቱ ትልቁን ድርሻ ይወስዳል። ከተኩስ አቁም ስምምነቱ በፊት በርካታ ውጊያዎች ሲደረጉ ነበረ። በዚህም ውጊያ በርካታ ውድመቶች ሲደርሱ ተመልክተናል። ታዲያ አሜሪካ ይህን የተኩስ አቁም ስምምነት ማራዘም የፈለገችበት ዋነኛ ጉዳይ ኢራን ወደ ድርድር እንድትመጣ ስለፈለጉ እንደሆነ ተገልጿል። ትራምፕ የተኩስ አቁሙ ተራዝሟል፣ የሆርሙዝ ሰርጥ ግን ዘግተነው እንቆያለን ሲሉ ገልጸዋል። ትራምፕም ይህን የተኩስ አቁም ስምምነት በፓኪስታን ጥያቄ መሰረት ነው ያራዘምኩት ብለዋል። ትራምፕ ይህንን ያሉት እንግዲህ ፓኪስታን በተለይ ደግሞ ሁለተኛ ዙር የሰላም ድርድሩን ለማድረግ ዝግጅት ባለችበት ወቅት የፓኪስታኑ ጠቅላይ ሚኒስትር ለዶናልድ ጄ ትራምፕ የተኩስ አቁም ስምምነቱ ወይንም ደግሞ የተኩስ አቁም ጊዜው እንዲራዘም ጥያቄ አቅርበውላቸው እንደነበረና ዶናልድ ጄ ትራምፕም የፓኪስታኑን ጠቅላይ ሚኒስትር ጥያቄ መቀበላቸውን ገልጸዋል። ትራምፕ ይህንን ጥያቄ የተቀበሉት ኢራን ወደ ድርድር እንድትመጣ ስለሚፈልጉ ነው። ታዲያ ዶናልድ ጄ ትራምፕ ኢራን ወደ ድርድር እንድትመጣ የሚፈልጉት ተሸንፈው ነው ወይንስ ደግሞ የፈለጉትን ዓላማ በድርድር ለማሳካት ነው የሚለው ትልቁ ጥያቄ ነው። ትራምፕ የተኩስ አቁም ስምምነቱን አራዝሜዋለሁ ከማለታቸው ከጥቂት ሰዓታት በፊት በነበራቸው ጋዜጣዊ መግለጫ ላይ የተኩስ አቁም ስምምነቱን ለማራዘም ፍላጎት እንደሌላቸውና ኢራን ጊዜዋ እንዳበቃላት ሲገልጹ ነበር። ታዲያ ዶናልድ ጄ ትራምፕ አወዛጋቢ ናቸው፣ በአንድ ሀሳብ መጽናት አይችሉም ያልኳችሁ ለዚህ ነው። ትራምፕን በነበራቸው የጋዜጣዊ መግለጫ ላይ የተኩስ አቁም ስምምነቱ እንደማይቀጥልና ኢራን እስካሁን ታግሰናታል፣ ይህም ትዕግስታችን አልቋል፣ የአሜሪካ ጥቃት ሊሰነዘርባት ይገባል ሲሉ ነበረ። ዶናልድ ጄ ትራምፕ በዚህ ሀሳባቸው ሳይጸኑ የተኩስ አቁም ስምምነቱን በፓኪስታን ጫና አራዝሜዋለሁ እያሉ ይገኛሉ። ታዲያ ትራምፕ እንዳሉት ይህ የተኩስ አቁም ማራዘም የተደረገው በፓኪስታን አደራዳሪነት ጥያቄ ስለቀረበልኝ ነው፣ ይህንንም ጥያቄ የምንቀበለው ከኢራን ጋር የሚደረገው ድርድርን በቀጣይነት ለማስቀጠል ነው ሲሉ ገልጸዋል። አሁን ግን የኢራን የሰላም ስምምነት ሀሳብ ቀርቦ ውይይቶች እስከሚጠናቀቁ ድረስ ስምምነቱ ተራዝሞ ይቆያል ያሉ ትራምፕ ነገር ግን ወታደራዊ ከበባና ወታደራዊ ዝግጁነት እንዲቀጥል ትዕዛዝ ሰጥተዋልም ተብሏል። ታዲያ ዶናልድ ጄ ትራምፕ በአንድ በኩል የሰላም ድርድር ያስባሉ፣ በሌላ በኩል ደግሞ ወታደራዊ ዝግጅታቸውን እያጠናከሩ ይገኛሉ። ታዲያ እነዚህ ሁላ ሁኔታዎች እስካሁን በቴሄራን በኩል ምንም የተሰጣቸው መግለጫ የለም። ቴሄራን ለምንድነው አጸፋዊ መግለጫ ያልሰጠችው የሚባለው ትልቅ ጥያቄን እያስነሳ ይገኛል። በተኩስ አቁም ስምምነቱ ጉዳይ ላይ እስካሁን በቴሄራን በኩል የተሰጠ ምንም አይነት መግለጫ የለም። ቴሄራን የተኩስ አቁም ስምምነቱን አትፈልገውም ወይንስ ደግሞ የተኩስ አቁም ስምምነቱ ምንም ፋይዳ አላመጣም የሚል ጥያቄዎችን ያስነሳል። እንደምናውቀው በተኩስ አቁም ስምምነቱ ረገብ ያለው ጦርነት በኢራንም በሌሎች ሀገራት መካከል ላይ እየደረሰ የነበረው ውድመት ቀለል አድርጓል። ይሄ ታዲያ እረፍት የሰጠው የተኩስ አቁም ስምምነት በቀጣይነት ቢቀጥልም እነዚህ ሁለት ሀገራቶች ወደ ድርድር እንዲመጡ ትልቅ አስተዋጽኦ ሊኖረው ይገባል የሚሉት የቀጠናው የፖለቲካ ተንታኞች ሁኔታው በዚህ የሚቀጥል ከሆነ የአሜሪካ መንግስት የሚሰጠው አጸፋዊ ምላሽ ሊከፋ ይችላልም ይላሉ።
በተለይ ኢራን እስካሁን በዚህ ድርድር ላይ ምንም አይነት ነገር አለማንሳቷ ዶናልድ ጄ ትራምፕን ቢያስቆጫቸውም ቀሪው ዓለም ግን በተስፋ እየጠበቀው የሚገኝ ይህ ትልቅ ድርድር ነው። አሁን ላይ ይህንን ድርድር ዶናልድ ጄ ትራምፕ ይፈልጉታል። ትራምፕ ይህንን ድርድር እንደሚፈልጉበት ማሳያ ማንሳት እንችላለን። ባለፉት ቀናት ትራምፕ እንዳሉት ከሆነ ወደ ኢስላማባድ የእሳቸው ልኡካን ቡድን እንዳቀናና ምክትል ፕሬዚዳንታቸውን ጨምሮ ሌሎች ልኡካኖች ወደ ኢስላማባድ ማቅናታቸውን ቢገልጹም ኢስላማባድ እንዳላቀኑ እንደ CNN ያሉ ትልልቅ ዓለም አቀፍ የዜና ወኪሎች ሲገልጹ ነበረ። ትራምፕ ተወካዮቻቸው ወደ ኢስላማባድ እንዲያቀኑ በእጅጉ ይፈልጋሉ። ኢራን ግን በዚህ ድርድር ላይ ለመገኘት ፍላጎት እንደሌላት ስትገልጽ ዶናልድ ጄ ትራምፕ ሀሳባቸውን የቀየሩ ይመስላሉ። ታዲያ ይህ የሁለተኛ ዙር ድርድር ትራምፕ በእጅጉ ይፈልጉታል። ኢራን ግን ምንም ፍላጎት አላሳየችም። ታዲያ ኢራን ፍላጎቷን አሳይታ ወደ ሁለተኛ ዙር ድርድር የማትመጣ ከሆነ የአሜሪካ መንግስትም አጸፋዊ ምላሽ ለመስጠት እያሰበ ይመስላል። ምክንያቱም ዶናልድ ጄ ትራምፕ በትሩዝ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ከሆነ ከኢራን መንግስት የተኩስ አቁም ስምምነቱን ያራዘምነው ኢራን ወደ ድርድርና ወደ ሰላማዊ ውይይቶች እንድትመጣ ሀሳብ ስለተነሳልኝ ነው ብለዋል። ይህንንም ሀሳብ ያነሳው የፓኪስታን መንግስት እንደሆነ ገልጸዋል። ታዲያ የፓኪስታን መንግስትን ሀሳብ የማትቀበለው ኢራን ከአሜሪካ ጋር ሁለተኛ ዙር ድርድር የማታደርግ ከሆነ የቀጠናው ግጭት ከዚህም ሊከፋ ይችላል። ምክንያቱም ዶናልድ ጄ ትራምፕ እስካሁን የተኩስ አቁም ስምምነቱን የቀጠሉበት ኢራን ወደ ሁለተኛው ዙር የተኩስ አቁም ስምምነት እንድትመጣ ፍላጎት ስላላቸው ነው። ታዲያ ዶናልድ ጄ ትራምፕ ለምንድነው የተኩስ አቁም ስምምነቱን የፈለጉት? አሁን ላይ ጦርነቱን ማሸነፍ ስላልቻሉ ነው ወይንስ ደግሞ ይህ ድርድር አስፈላጊ እንደሆነ ስለገባቸው ነው የሚል የበርካቶች ጥያቄ ነው። ዶናልድ ጄ ትራምፕ ይህንን ድርድር የሚፈልጉት ሁለት አይነት ሀሳቦች በፖለቲካ ተንታኞች ይነሳሉ። የመጀመሪያው ዶናልድ ጄ ትራምፕ በተለይ ደግሞ በሆርሙዝ ሰርጥ መዘጋት ምክንያት እየደረሰባቸው ያለው ዓለም አቀፍ ጫናን ለመቋቋም ሲሉ ይህን ድርድር አድርገው ሆርሙዝ ሰርጥን ካስከፈቱ በኋላ በኢራን ላይ ሌላ አዳዲስ ጥቃቶችን ሊሰነዝሩ ይችላሉ የሚል ስጋትን እያነሱ ይገኛሉ። ሌላ ሁለተኛው ሀሳብ ደግሞ ዶናልድ ጄ ትራምፕ ወደዚህ ስምምነት የሚመጡት ኢራንን በሌላ ስልታዊ መንገድ ለመውጋት ስለፈለጉ ነው የሚሉም አሉ። በተለይ በመካከለኛው ምስራቅ ያለውን ጦርነት በግልጽ ጦርነት ማሸነፍ ያልቻሉ ዶናልድ ጄ ትራምፕ ኢራንን በድርድር አሳበው ኢራን ላይ ከፍተኛ ጥቃትና ውድመትን ማድረስ ይፈልጋሉ እያሉ ይገኛሉ። ነገር ግን የኢራን መንግስት በእንደዚህ አይነት ጉዳዮች የሚታለል አይመስልም። ባለፉት ቀናት የፓኪስታኑ ፕሬዝዳንት መሱድ ፔዜሽኪያን እንዳሉት ከሆነ ከአሜሪካ ጋር የሚደረጉ ድርድሮች ምንም አይነት ፍሬያማ ሀሳቦች የላቸውም። ከዚህ በፊት ባደረግነው ድርድር የአሜሪካ መንግስት ያን ያህል እምብዛም የድርድር ሀሳቦችን ተቀባይ አይደለም። ስለዚህ በቀጣይነት የሚደረጉ ድርድሮች ምንም አያጓጉንም ሲሉ ገልጸዋል። ይህ ማለት በአሜሪካ መንግስት እየቀረበ የሚገኙ የድርድር ሀሳቦች ኢራንን ለመሸምገል፣ ኢራንን ለማታለልና ኢራንን አታሎ ለመውጋት የታሰበ እንደሆነ በኢራን በኩል እየተገለጸ ይገኛል። ታዲያ ይህ ሁኔታ ደግሞ ግጭቱን ያስቀጥለዋል እንጂ ለግጭቱ ምንም አይነት መፍትሄ ሊያመጣ እንደማይችል እየተገለጸ ይገኛል። አሁን ላይ ተጠባቂ ሁኔታ በኢስላማባድ የሚደረገው የሁለተኛ ዙር የሰላም ድርድር በእጅጉ እየተጠበቀ ይገኛል። በአሜሪካ መንግስት በኩል ፍላጎት እንዳለ እየተገለጸ ቢሆንም የኢራን መንግስት ግን እስካሁን ምንም ወደ ፓኪስታን የሚላክ ልኡካንን እንዳልመረጠና ምንም አይነት የልኡካን ቡድን የመላክ ፍላጎት እንደሌለው ለኢራን ቅርብ የሆነው ታስኒም የዜና ወኪል እየገለጸ ይገኛል። ታዲያ ይህ ድርድር በፓኪስታን መደረጉ ደግሞ ምን አይነት ጠቀሜታ ይኖራል የሚለው ትልቅ ጥያቄ ነው። ይህንን ትልቅ ድርድር ለማድረግ ለምን ተመራጭ ሆነች? እንደ ቻይና፣ ቱርክ የመሳሰሉ በዲፕሎማሲ የሚታወቁ ትልልቅ ሀገራቶች ሁለተኛ ዙር ድርድሩን ለምን ለማድረግ አላሰቡም? ፓኪስታን ለምን ተመራጭ ሆነች የሚለው ትልቅ ጥያቄ ነው። ይህንንም ጥያቄ እንመልከተው። በሁለት አይነት ሀሳቦች ይነሳሉ። የመጀመሪያው ገለልተኛ አቋም ነው። ብዙዎቹ ፓኪስታንና ኢራን በጣም አጋር ሀገራቶች ናቸው። ከዚህ በፊት በነበራቸው ግንኙነት ላይ ፓኪስታን ለኢራን ታዳላለች የሚል ሀሳቦችን ያነሳሉ። ነገር ግን እንደዛ አይደለም። ፓኪስታን ከኢራን ጋር የረጅም ጊዜ ዲፕሎማሲያዊና ድንበር ተሻጋሪ ግንኙነት ያላት ሀገር ሲሆን፣ በሌላ በኩል ደግሞ ከምዕራባውያኑ ሀገር ጋር በተለይ እንደ አሜሪካ ካሉ ሀገራት ጋር ጠንካራ የሚባል የደህንነት ትብብር አላት። ይህ ማለት ለሁለቱም ወገኖች ቅርብ የሆነችና ሁለቱንም ወገኖች በጋራ የያዘች ሀገር እንደመሆኗ ፓኪስታን ይህንን ድርድር እንድታደርግ ትልቅ እድልን ይፈጥርላታል። ሁለተኛው የቀጠና አለመረጋጋት ስጋት ነው። ፓኪስታን ይህ ግጭት የሚቀጥል ከሆነ ቀጠናዊ ግጭት ሊሆን ይችላል የሚል ትልቅ ስጋት አለባት። ለዚህም ነው ፓኪስታንና ኢራን ጎረቤት ሀገር እንደመሆናቸው ድንበር ላይ ያሉ ግጭቶች እንዳይስፋፉና ወደ ፓኪስታን እንዳይገባ ስጋት ስላላት ነው። ይህም ግጭት ወደ ሌሎች አካባቢ እንዳይዛመት በመስጋት ፓኪስታን ጠንካራ የሚባል የዲፕሎማሲ ግፊት እያደረገች ትገኛለች። ግፊቷ ከሁለቱም ወገን ነው። ከኢራንም ከአሜሪካን በኩል ግፊት እያደረገች የምትገኘው ፓኪስታን ይህን የሰላም ድርድር ለማድረግ ትልቅ እድል ይሰጣታል። የመጀመሪያ ዙሩን የኢስላማባድ ድርድር በጥሩ ሁኔታ ያጠናቀቀችው ፓኪስታን ሁለተኛ ዙር ድርድርም እንድታደርግ በርካታ ሀገራቶች ግፊት እያደረጉ ይገኛሉ። ይህም በመጀመሪያ ዙር ድርድር ያሳየችው ትልቅ አቅም ነው። እንደምናውቀው በመጀመሪያ ዙር ድርድር ላይ ሁለቱ ወገኖች አልስማማ ይበሉ እንጂ ፓኪስታን ለማስማማት የምችለውን ያህል ጥራለችና ይህ ድርድር ያልተሳካው በሁለቱ ወገኖች መካከል እንደመሆኑ አንጻር ሁለተኛ ዙር ላይ የሚደረገው ድርድር ደግሞ ፓኪስታን በመጀመሪያው ዙር ድርድር ላይ ያላስማሙ ሀሳቦችን በሁለተኛ ዙር ድርድር ላይ እንዲስማሙ ትልቅ ጫና ታመጣለች የሚል
አስተዋጽኦ ይገኝበታል ሲሉ የፖለቲካ ተንታኞች እየገለጹ ይገኛሉ። ሌላው በዚህ ጦርነት ጉድመት እየደረሰባቸው የሚገኙ የአረብ ሀገራቶች ኢራን በሆርሙዝ ሰርጥ ላደረሰችው ጉዳት ካሳ ትክፈለን ሲሉ ጥያቄ አቅርበዋል። የአረብ ሀገራት የውጭ ጉዳይ ሚኒስትሮች ባደረጉት የቪዲዮ ኮንፈረንስ ላይ ኢራን ለአረቡ ሀገራት ካሳ መክፈል አለባት የሚለውን ጥያቄያቸውን በሙሉ ድምፅ መስማማታቸውን አናዶሊ የዜና ወኪል ዘግቦታል። የአረቡ ሀገራት የውጭ ጉዳይ ሚኒስትሮች ኢራን በተባበሩት አረብ ኤምሬትስ፣ በባህሪን፣ በሳውዲ አረቢያ፣ በጆርዳን፣ በኳታር፣ በኩዌት እና በኢራቅ ላይ ለፈጸመችው ጥቃት ዓለም አቀፍ ተጠያቂነት እንዳለባት በመግለጽ ኢራን ላደረሰችው ጥፋትና ኪሳራ በዓለም አቀፍ ሕግ መሰረት የመክፈል ግዴታ አለባት ሲሉ ሚኒስትሮቹ ገልጸዋል። የአረብ ሀገራቶች ይህን ይበሉ እንጂ ከዚህ ቀደም ኢራን እንደ ሳውዲ አረቢያ፣ ኳታር፣ ዩኤኢ፣ ባህሪን፣ ጆርዳን የመሳሰሉ ሀገራቶች በእኔ ላይ አሜሪካና እስራኤል ለከፈቱት ጦርነት ተባብረዋል፣ በዚህም ኪሳራ ደርሶብኛል፣ ይህንንም ካሳ ሊከፍሉኝ ይገባል ስትል ኢራን ከዚህ በፊት ጥያቄ አቅርባ ነበረ። ታዲያ እነዚህ ሁለት የሚነሱ ውዝግብ ሀሳቦች በመካከለኛው ምስራቅ ያለው ውጥረት ሌላ አዲስ ስጋትን እየፈጠረ ይገኛል። የአረቡ ሀገራቶች በተለያዩ ጊዜያቶች መግለጫ ያወጡ እንጂ ፍሬያማ የሚባል ሀሳብን ሲያቀርቡ አንመለከትም። ለዚህም ነው በተለይ የመካከለኛው ምስራቅ ውጥረት በእጅጉ በተባባሰበት በዚህ ወቅት ኢራን ላመጣችብን ኪሳራ ካሳ ትክፈለን የሚሉት የመካከለኛው ምስራቅ ወይም ደግሞ የአረቡ ሀገራቶች በተለይ የሆርሙዝ ሰርጥ በመዘጋቱ ምክንያት በርካታ ኪሳራዎች እንደደረሱባቸው እየገለጹ ይገኛሉ። እነዚህ ሀገራቶች በሁለት መንገድ እየተጎዱ ይገኛሉ። የመጀመሪያው በጦርነቱ የሚሳተፉ ወይንም ደግሞ በጦርነቱ ጉዳት የሚደርስባቸው ሀገራቶች ናቸው። በተለይ ቅድም የጠቀስኩላችሁ በርካታ የሚባሉ የአረብ ሀገራቶች በኢራን ጥቃት ደርሶባቸዋል። ይህ ደግሞ በሀገሪቷ ላይ ከፍተኛ የመሰረተ ልማት ውድመት እንደደረሰባቸው ስንመለከት ቆይተናል። ሁለተኛው ደግሞ የሆርሙዝ ሰርጥ መዘጋቱ እነዚህ ሀገራቶች በተለይ ደግሞ ለዓለሙ ሀገራት ነዳጅ ሻጭ ሀገር እንደመሆናቸው አንጻር እንደዚሁም በዚህ ሰርጥ የሚንቀሳቀስ የሸቀጥ እንቅስቃሴያቸው አለመደረጉ በኢራን ምክንያት የደረሰብንን ኪሳራ የኢራን መንግስት ይክፈለን ይላሉ። ታዲያ የኢራን መንግስትም ለደረሰብኝ ኪሳራ ከአሜሪካና ከእስራኤል በተጨማሪ የአረብ ሀገራቶች ኪሳራዬን ሊከፍሉ ይገባል የሚል ጥያቄ ታነሳለችና የእነዚህ ሁለት ጥያቄዎች ውዝግብ በእጅጉ እየተባባሰ በመጣበት ወቅት አሁን ላይ የመካከለኛው ምስራቅ ውጥረት በእጅጉ ተባብሷል። ታዲያ ተጠባቂ የሚባለው ሁለተኛ ዙሩ የኢስላማባዱ የሰላም ድርድር መቼ ይደረጋል? ይህ ትልቅ ጥያቄ ነው። ነገር ግን አሁን ላይ እፎይታ ሰጥቶ የነበረው የተኩስ አቁም ስምምነቱን ዶናልድ ጄ ትራምፕ ማራዘማቸው በቀጣይ ቀናቶችም እነዚህ የተኩስ አቁም ስምምነቶች በመካከለኛው ምስራቅ ያለውን ጦርነት ረገብ እንደሚያደርጉትና ወደ አዲስ የድርድርና የውይይት ሀሳብ ይመጣሉ የሚል ትልቅ ተስፋ ተጥሏል። ይህ ሁኔታ ደግሞ የመካከለኛው ምስራቅ ውጥረት አሁን ካለበት የሰላም አማራጮች እንዲመጡ ጫና የሚያደርሰው የፓኪስታን የዲፕሎማሲያዊ እንቅስቃሴ ነውና ፓኪስታንም በዚህ የሰላም ድርድር ላይ ትልቅ አቅሟን እያሳየች ትገኛለች። ዶናልድ ጄ ትራምፕ ያራዘሙትን የተኩስ አቁም ስምምነት ማን ይጥሰዋል የሚለው ተጠባቂ ጉዳይ ነው። እንዲሁም በተለይ ደግሞ በመካከለኛው ምስራቅ ያለው ውጥረት የሆርሙዝ መዘጋትና መከፈት ሁኔታ በቀጣይ ቀናቶች ምን አይነት አዳዲስ ሀሳቦች ይኖሩታል? በተለይ ሁለተኛ ዙር የኢስላማባዱ የሰላም ድርድርስ ይደረጋል በሚሉት ጉዳዮች ላይ በርካታ ሀሳቦች እየተሰነዘሩ ይገኛሉ። በቀጣይ ቀን ደግሞ ስንመለስ በእነዚህ ጉዳዮች ላይ ሰፋ ያለ መረጃ ይዤላችሁን የምመጣ ነው የሚሆነው። እስካሁን ለነበረ ቆይታ አብራችሁ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌሎች ፕሮግራም እስከመመለስ ድረስ አብራችሁን እንድትቆዩ ከወዲሁ እየጋበዝኩ የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይሌን እላለሁ።